ስምንት የከፈለበት ምስጢር አለው። እነዚህ የስምንቱ ስያሜዎች የስምንቱ ቀናት የአባታችን የአዳም የስምንቱ ማዕረግ ምሳሌዎች ናቸው ብሎ ያስቀምጣል። አባታችን አዳም ዕፀ በለስን በመብላቱ ስምንቱን ማዕረጋት አጥቷል። ያንን ያጣቸውን ስምንቱን ማዕረጋት ደግሞ አምላካችን እግዚአብሔር 40 መዓልት 40 ሌሊት ጾሞ መልሶለታል። ተመልካቾቻችን ቆይታ የምናደርገው ከመጋቤ ብሉይ ሐዲስ ከኔታ ናሁ ሰናይ ጋራ ነው። የምናነሳቸው አንድ 5 ያሉ ነጥቦች አሉ። እነሱን እኔ በመጠየቅ ጀምራለሁ። እሳቸው ለሁላችንም የሚሆነውን ተገቢውን መልስ ይሰጡናል ማለት ነው። የጌታ እንግዲህ ዛሬ ስቱዲዮአችን የጠራነውት ትንሽ አንዳንድ ሰዎች የሚቸገሩባቸው አስቸጋሪ ጥያቄዎች አሉና ለእነዚህ ጥያቄ ከእርሶት መፍትሄ እናገኛለን፣ መልስ እናገኛለን በማለት አስበን ነው። በእውነቱ አክብረውን ስለመጡ በጣም ደስ ብሎናል። በጣም እንወዳዎታለን፣ እናከብሮታለን። እንግዲህ ወደ ጥያቄያችን እንግባ። የመጀመሪያው ጥያቄያችን ቅዱስ ያሬድ ከዘወረደ ጀምሮ እስከ ሆሳዕና ያሉ ስያሜዎቹን በጾሙ ውስጥ ከምን አንጻር ዘወረደ፣ ቅድስት፣ ምኩራብ፣ ደብረ ዘይት፣ መጻጉዕ፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና እያለ ሰየማቸው? ከምን አንጻር ነው እንዲሁ የጠራቸው የሚል ነው ጥያቄያችን። የመጀመሪያው ሁኔታ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሞ የሁሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ በፈጠረው ፍጥረት አንደበት ሁሉ ስሙ የተመሰገነ ይሁን። አሜን። የእናቱ የእናታችን የእመቤታችን የወላዲተ አምላክ የድንግል ማርያም ልጇ ወዳጇ እንዳከበራት መጠን ክብርና ምስጋና ይድረሳት። የቅዱሳኑ በረከት የሚደርብን። እንግዲህ አባቶቻችን እንደሚናገሩት መጻሕፍትም እንደሚናገሩ የዐቢይ ጾም እንግዲህ ታላቅ ጾም መሆኑ ይታወቃል። ይህ ታላቅ ጾም ደግሞ ከሌሎቹ አጽዋማት ለየት የሚያደርግ ቢያንስ 2 ነገሮች አሉት። አንደኛው ሌሎቹ አጽዋማት ስንመለከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ የሚጾሙ 7 አጽዋማት አሉ እንደሚታወቀው። ከ7ቱ መካከል አንዱ የባለቤቱ የጌታችን የመድኃኒታችን የዐቢይ ጾም ነው። የሚገርመው ነገር ግን የሚደንቀው ምንድነው? ሌሎቹ አጽዋማት ሲጾሙ ጌታን ፍለጋ ነው የተጾሙት፣ ጌታን ለማግኘት ነው። ይሄ ጾም ግን የተጾመው ራሱ ባለቤቱ ነው፣ ተፈላጊው ነው የጾመው። አንደኛው ይሄ ለየት ያደርገዋል። ሁለተኛ ደግሞ ከሌሎቹ አጽዋማት ለየት የሚያደርገው ይህን ጾም ምንድነው? ይህ ጾም ለአገልግሎት ይመች ዘንድ በመካከል በክፍል የተከፈለ ነው። ወደ 8 ክፍላቶች አሉት። የእነዚህ 8 ክፍላቶችም ደግሞ ስያሜ ያላቸው እያንዳንዱ እና መምህር ሰው እንዳሉት ለምን 8ቱ ሳምንታት የተለያየ ስያሜ የተሰጣቸው ከምን አንጻር ነው የሚለው፣ አንደኛው ስያሜውን የሰጠው በቤተክርስቲያናችን አስተምሮ የሚታወቀው ቅዱስ ያሬድም ነው። ሌሎቹ ሊቃውንት ደግሞ አባ ጊዮርጊስ ዘጋስጫ ነው ይላሉ። ይሄ ችግር የለውም፣ አያጣላም። ሁለቱም አባቶች ናቸው። ያው እንግዲህ ቅዱስ ያሬድ ሲሉ አባቶች የዜማው ባለቤትና እንግዲህ አባ ጊዮርጊስ ዘጋስጫ አባትም ቅዱስ ያሬድ መሆኑን ለማጠየቅ ነው። ሆኖም ግን ይህንን ስያሜ ቅዱስ ያሬድ ሲሰጥ ገላጩን ነው ማየት ያለብን። ገላጩ እግዚአብሔር መንፈስ ቅዱስ ነው። ቅዱስ ያሬድ የተናገረው በእግዚአብሔር መንፈስ ቅዱስ ተቃኝቶ ነው። ስለዚህ ይህን ስያሜ ቅዱስ ያሬድ የተናገረው ስንል ተናጋሪው ቅዱስ ያሬድ ይሁን እንጂ አናጋሪው ግን መንፈስ ቅዱስ። ስለዚህ በመንፈስ ቅዱስ የተገለጸ ምስጢር ነው። ቅዱሳን አባቶቻችን ያለ መንፈስ ቅዱስ አንዳችም ስራ አይሰሩም። መሪያቸው እሱ ነው፣ መነሻቸው መድረሳቸውም እሱ ነው እና ለቅዱስ ያሬድ ሰጥተን እናገረው እንጂ ገላጩ መንፈስ ቅዱስ ነው እና ስለዚህ ይህ ስያሜ በመንፈስ ቅዱስ ተገልጦለት ቅዱስ ያሬድ የተናገረው ነው። ከምን ተናገረው? ምንድነው? ለምንድነው ስንል ደግሞ አንደኛ ለሊቃውንት አባቶቻችን ለጾሙም ለአገልግሎትም እንዲመች ነው። እውነት ለመናገር ባይከፈል ኑሮ ለአገልግሎት ያስቸግራል። ሊቃውንት አባቶቻችን በቅዳሴውም በሰባተ ነጉም በማሕሌቱም በስብከቱም የሚያገለግሉት አገልግሎት ወሰንና ደንበር አይኖረውም ነበር፣ ልኬት አይኖረውም ነበር። ወይም ሊያንስ ወይም ሊበዛ ይችል ነበር ነው አንጻሩ። እና ልክ እንዲኖረው፣ መጠን እንዲኖረው፣ ውበት እንዲኖረው፣ ስርዓትና ደንበር የሌለው ነገር ውበት ሊኖረው አይችልም። ስለዚህ በተለይ ከሌሎቹ የአገልግሎት ቀናት የዐቢይ ጾም አገልግሎት ሰፋ ያለ የደመቀ ደስ የሚያሰኝ ምድራውያንን ሰማያዊ የሚያደርግ ነው። ይህን ደግሞ ደስ የሚያሰኘው ምክንያቱ ምንድን ሲባል ስርዓትና መሰረት የወጣለት ስለሆነ በቅዱስ ያሬድ እንደሚታወቀው ጾመ ድጓውም ዜማውም ሰባተ ነጉም
ስርዓት ያለው ስለሆነ ብዙ ሊቃውንት ይሳተፉበታል፣ አገልግሎቱም ፍሬያማ ያደርጋል ማለት ነው። እና ከዚህ አንጻር ሁለተኛው ምክንያት ለምንድን ነው ዘወረደ ቅድስት ምኩራብ መጻጉዕ ደብረ ዘይት ገብርኄር ኒቆዲሞስ ሆሳዕና እያለ የሰየማቸው ሲባል ለአገልግሎት እንዲመች አገልግሎቱ ስርዓት እንዲኖረው መልክ እንዲኖረው ነው። በሶስተኛ ደረጃ ምን ይላሉ ሊቃውንት አባቶቻችን? በ8 የከፈለበት ምስጢር አለው። እነዚህ የ8ቱ ስያሜዎች 8ቱ ቀናት የአባታችን የአዳም የ8ቱ ማዕረግ ምሳሌዎች ናቸው ብሎ ያስቀምጣሉ። አባታችን አዳም ዕፀ በለስን በመብላቱ 8ቱን ማዕረጋት አጥቷል። ያንን ያጣቸውን 8ቱን ማዕረጋት ደግሞ አምላካችን እግዚአብሔር 40 መዓልት 40 ሌሊት ጾሞ መልሶለታል። ስለዚህ ዛሬም 8 ሳምንታት የሚጾም ሰው የነዚህ የ8ቱ ማዕረጋት ባለቤት ከዚያም በላይ የ10ሩ ማዕረጋት ባለቤት እንደሚሆን በቀድሞው ይህን ጾም ደግሞ የሚጾሙት የአዳም ልጆች ደቂቀ አዳም ናቸው እንደሚታወቀው ስለሆነ ስለዚህ በቀድሞ በአዳም በ8ቱ ማዕረጋት አምሳል ተሰይመዋል ነው። አራተኛውና መጨረሻው ምንድነው? ይህ ጾም እንደሚታወቀው በ8 ይከፈል እንጂ የጌታችን የመድኃኒታችን በሰውነቱ ተገልጦ ያደረጋቸው ተአምራቶች የሚነገሩበት ያስተማራቸው ትምህርቶች የሚሰጡበት በስፋት እና ቅዱስ ያሬድ ሲጀምር ዘወረደ ብሎ ነው የጀመረው። ዘወረደ ማለት ወንጌል ነው ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ባለፈው ሳምንት የተማርነው ነው አይደል? እሱ ነው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እሱም በሰማይ የሚኖረው ነው ብሎ ወንጌላዊ ዮሐንስ ጌታ የሚወደው ደቀ መዝሙር እንዳስተማረ እንደነገረው ሁሉ ቅዱስ ያሬድም ደግሞ ይሄን መነሻ አድርጎ ተናግሮታል። ወደ ቅድስትም ስንመጣ የማቴዎስ ወንጌል ምዕራፍ 4 ነው የምናገኘው። ምኩራብን ስንመጣ ዮሐንስ ወንጌል 2 ነው የምናገኘው። ደብረ ዘይትም ስንሄድ ማቴዎስ 24 ነው የምናገኘው። ገብርኄርም ስንሄድ ማቴዎስ 25 ነው የምናገኘው። ሆሳዕናም ስንሄድ ማቴዎስ 21 ነው የምናገኘው። ስለዚህ ወንጌል ነው የምናገኘውና ቅዱስ ያሬድ ከወንጌል የወጣ ነገር የለውምና በዚህ ጾም በሰፊው የጌታችንን ወንጌል የምንማርበት ነው። ለአምስተኛ ላይ ዘወረደን ስናስብ የክርስቶስን መውረድ ረቂቁ ግዙፍ ኃያሉ ደካማ ሙሉ ውስን የሆነበት ነው። በዚህ አንጻር ደግሞ ሰው ልጅ ራሱ ጾም የሚጾመው ራሱን ዝቅ አድርጎ ነው አይደለ? ትሕትናን ይዞ ነው። ያለ ትሕትና ጾም አይሰራም። ያለ ፍቅር ጾም አይሰራም። ስለዚህ ትሕትናን ይዛችሁ ጾሙ ለማለት የመጀመሪያውን ሳምንት ዘወረደ። ከዛ ደግሞ ትሕትናን ይዞ የሚጾም ሰው ደግሞ ምን ያገኛል? ቅድስናን ያገኛል። ቅድስት ላይ ስንል የምናገኘው ቅድስና ነው። እኔ ቅዱስ ነኝና እናንተም ቅዱሳን ነው። የጠራችሁ ቅዱስ እንደሆነ እናንተ በኖሯችሁ ቅዱሳን ነው አይደል? ጉዳይ እሱ ነው። ስለዚህ የወረደውን የሚያምን ሰው በዚህ አምኖ የወረደው ክርስቶስ የጾመውን ጾም የሚጾም ሰው ቅድስና ያገኛል። ከዛ ደግሞ ንጻ ነፍስ ንጻ ስጋን ያገኛል። ቤተ መቅደስ የተባለው ከወደ ምኩራብ የሚናገኘው ግዙፉ ቤተ መቅደስ ወይም በድንጋይ የታነጸው ይሁን እንጂ ወደ ዋና ሚስጥሩ ስንገባ የሰው ልጅ ነው። የታምሩኑ አንተሙ ከመታቦቱ ለመንፈስ ቅዱስ ብርሃነ ዓለም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 አይደል? እሱ ነውና ስለዚህ ቤተ መቅደስ የተባለ የሰው ልጅ ነው። ስለዚህ ሰው ከጾመ ይቀደሳል፣ ከተቀደሰ ደግሞ ይነጻል። ንጻ ነፍስን ንጻ ስጋን ንጻ ልቡናን ያገኛል ማለት ነው። ከዚያ ቀጥሎ ደግሞ ምንድነው? ንጹህ ከሆነ ደግሞ ደዌ ስጋ ደዌ ነፍስ አያገኘውም። ከደዌ ስጋ ከደዌ ነፍስ ይድናል። መጻጉዕ ላይ የምናገኝ መፈወሳችን ነው። ትልቁ ፈውስ ምንድነው? ከሲኦል መዳን። አሁን ለመጻጉዕ ፈውስ ተብሎ የተነገረለት ለ38 ዓመት ያክል ባልጋ ቁራኛ በደዌ ዳኛ መያዙን ነው። ለእኛ ግን ትልቁ ፈውሳችን ምንድነው? ከሲኦል መዳን ነው። ከገሃነም ድኖ ገነት መንግስተ ሰማያትን ወይም መንግስተ ሰማያትን ማግኘት ነው። ዘላለም ሀይው ከመላእክት ነው። ድነት እሱ ነው። ትልቁ ድነት ሀይው ከመላእክት ነው። እንደ መላእክት ያውነን የምንኖርበትን ጾም ያገኘ ነው። ከዚህ አንጻር ነው ደብረ ዘይት ላይ ስንሄድ የምናገኘ ነው። ሊቃውንት በሰፊው ትንታኔ የሰጠውበታል እየሰጡበት ነው ያለው እና እዚያ ላይ ደግሞ የምናገኘው ትንሣኤ ነው። የተዘራው አካላችን የሚሰበሰብበት አባሉ ርዕስ እየት ጋቡ አይጽምት አይደለም ራስ ባለበት ዘንድ አይጽምቶች ይሰበስባሉ እንደተባለው ዓለም ለልፈት የተፈጠረው የሚያልፍበት ለልፈት ያልተፈጠረው ለመጽናት የሚነሳበት ሁሉም ነገር አንዱ ሆኖ ወንዱ የ30 ዓመት ጎልማሳ ሴት ደግሞ የ15 ዓመት ቆንጆ ሆኖ የሚነሱበት ነው። ከተነሳን በኋላ ደግሞ ገብርኄር ስንል የምናየው ዋጋ ነው የምናገኘው፣ ክፍያ ነው። በዚህ ዓለም የጾሙ የጸለዩ የመጸወቱ ፍቅር ያላቸው አምልኮተ እግዚአብሔርን ያጸኑ ሰዎች ዋጋ ሲከፈላቸው ትርፋማ ሲሆኑ ወደ ደስታቸው ጌታ ሲገቡና ቁጭ ያሉት ጾም አያስፈልግም ጸሎት አያስፈልግም ብለው የተቀመጡ ደግሞ ወደ ዘላለም ደይን ሲወርዱ የምናይበት አንጻር እዚህ ላይ ያተረፉ የነገዱ በተሰጣቸው መክሊት አምላካችን እግዚአብሔር መክሊት ሰጥቶናል። ከተሰጠን መክሊት መካከል አንዱ ጾም አይደለ? ሁለተኛው ጸሎት ነው። ከዛም ምጽዋት ነው። በእነዚህ መክሊት ወጥቶ ወርዶ ያተረፈ ሰው ዋጋ እንደሚያገኝ ወደ ዘላለም ወደ ጌታው ደስታ እንደሚገባ ያስተማረበትና በአንጻሩ ደግሞ ቁጭ ያለ ሰው ያልሰራ ሰው ያልወጣ ያልወረደ ሰው ደግሞ መከራ እንደሚያገኘው የተማርንበት። ይሄ የሚሆነው ደግሞ ከትንሣኤ በኋላ ነው አይደል? አዎ
አምላካችን እግዚአብሔር ሥጋ ይመጽእ አምላክነ እያረምም መዝሙረ ዳዊት አይደል 49 ላይ። ስለዚህ አምላካችን ግልጡ ነው መጥቶ ከተገለጠ በኋላ የሚሰጠው ዋጋ የምናገኝበት ነው። ከዚያ አይደን ደግሞ የምናገኘው ኒቆዲሞስን ነው ለማስረዳት። ኒቆዲሞስ ላይ ስናገኝ መንግስተ ሰማያትን ነው የምናገኛት። ያመነ የተጠመቀ የጾመ የጸለየ ሰው መንግስተ ሰማያትን ገንዘብ እንደሚያደርግ ለኒቆዲሞስ ያስተማረው ነው። የእግዚአብሔርን መንግስት የሚገባ የሚያገኝ የጾመ የጸለየ የተጠመቀ አስቀድሞ ነው ብሎ አምላካችን እግዚአብሔር እንዳስተማረ መንግስተ ሰማያትን የምንወርስበት ምስጢር የሚነግረን ነው። መንግስተ ሰማያትን ከወረስን በኋላ ምንድን ነው የምናደርገው? ቁጭ ነው የምንለው? ስራችን ምንድን ነው ካልን ደግሞ ስራችን እንደ መላእክት ቅዱስ ቅዱስ እያልን ማመስገን እንደሆነ በሆሳዕና አይተናል ማለት ነው። ሕፃናት ሳይቀር ያመሰግኑት ሆሳዕና በአርያም ዘይመጽእ እያሉ ሆሳዕና በሰማይ ሆነ እያሉ በሰማይ እግዚአብሔር እያሉ እንዳመሰገኑ ሁሉ እኛም ዘወትር በአገልግሎት በምስጋና ጸንተን የምናመሰግንበት ምስጢር ያለው ሳምንት ወይም ሳምንታት እንደሆኑ ቅዱስ ያሬድ በዚህ አንጻርም ገልጦልናል ባጭሩ ማለት ነው። ይህን ይመስላል። ሁለተኛው ጥያቄ ጌታ ታምራት ያደረገው ከጾመ በኋላ ሳለ ታምራት ያደረገባቸው ቀኖች የመጻጉዕ የምኩራብ ታምራቶች፣ የገብርኄር፣ የኒቆዲሞስ፣ የሆሳዕና ትምህርቶች ለምን በጾም ወቅት እንዲታሰቡ ተደረገ? መልካም መምህር፣ በጣም ጥሩ ጥያቄ ነው። ብዙዎቹ የሚያነሱት ጥያቄ ነውና እውነት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ ነው እነዚህን ታምራቶች ያደረገው። ቤተ መቅደሱን ያነጻው፣ ድውያን የፈወሰው፣ ብዙ ነገር ያደረገውና ከዚያ ውሎ ሳለ ግን ለምንድን ሲባል መሰረታዊ ጉዳይ ምንድን ነው? ጾም የሥራ ሁሉ መጀመሪያ ነው አይደለ? መብል ያጣው መጀመሪያ የኃጢአት ስር እንደሆነ ሁሉ ጾም ደግሞ የትሩፋት ሁሉ ምንድን ነው? መጀመሪያ ነው። ማር ይስሐቅ እስመ ጾምማ ለጸሎት ወህታ ለአርምሞ ወነቃላ ንብእ ወጥንተ ኩሉ ገድል ሰናይ ይላል። ጾም የጸሎት እናት ናት፣ የአርምሞም እህት ናት፣ የአንብብም ምንጭ ናት ይልና የበጎ ነገር ሁሉ ምንድን ናት? መሰረትና ጥንት ናት። ስለዚህ ያልጾመ ሰው ሊጸልይ አይችልም። ያልጾመ ሰው ሊመጸውት አይችልም። ያልጾመ ሰው በጎ ስራ ሊሰራ አይችልም። ለምን? መሰረቱ ጾም ስለሆነ ነው። ስለዚህ አምላካችን እግዚአብሔር መጀመሪያ የሥራው መጀመሪያ ያደረገ ጾምን ነው። ጾምን ከጾመ በኋላ ጾምን ለእኛ ስራት ከሰራልን በኋላ ነው በጎ ስራዎችን የሰራ። ይህ ከሆነ ለምንድን ነው እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይሁንና ከጾመ በኋላ 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾሞ ወጥቶ ዲያብሎስን ድል አድርጎ የሰራቸውን ስራዎች፣ ያስተማራቸውን ትምህርቶች፣ ያደረጋቸውን ታምራቶች በጾም መካከል የምናስበው ለምንድን ነው የሚለው ጥያቄ ጥሩ ጥያቄ ነው። ለኛ ስንጾም ተስፋ ይዘን መጾም እንዳለብን። ለምሳሌ አንድ ሰው ሲጾም ይሄ ይደረግልሃል። አሁን ዘይሬ የአክሊላቲው እይሜም ጽና ቀትል ነው የሚለው አይደል? ሽልማቱን ያየ ወታደር ወደ ጦር ሜዳ ለመሄድ ወደኋላ አይልም። ለምን? የሚያየው ሽልማቱን ነው። ቅዱሳን አባቶቻችንም የመንግስተ ሰማያት አርበኞች የሆኑት ቅዱሳንም ወደ እሳቱ፣ ወደ ስለቱ፣ ወደ ሰይፉ ሲሄዱ ያልፈሩት ሽልማታቸው መንግስተ ሰማያትን አይተው ነው። ያጣ ሰው ካለ፣ የታመመ ሰው ካለ ስትጾም እንደ መጻጉዕ ትፈወሳለህ የሚለውን ወንጌል ሲሰማ በደንብ ነው ይጾማል ማለት። በኃጢአት የወደቀ ሰው ካለ ትነጻለህ ሲባል ይጾማል ማለት። የዋጋ ባለቤት ትሆናለህ ሲባል ይጾማልና ለማበረታታት ነው ወራቱ። ሁለተኛና መጨረሻው ግን ምንድነው? ዋነኛው ነገር ግን እኛ ይሄን ጾም የምንጾመው አምላካችን እግዚአብሔር ወንጌልን ካስተማረ ታምራቱን ካደረገ በኋላ ነው። ስለሆነ እኛ ከጾሙ ጋር እንዳደርገን እንጾማለን፣ ታምራቱንም እንማራለን፣ እናያለን ማለት ነው። ለምን ሲባል አምላካችን እግዚአብሔር ከጾመ በኋላ የሰራበት ምክንያት አለው። እኛ ግን መጀመሪያ ምን ይቀድማል? ከመጾም ትምህርት ይቀድማል። ከመጠመቅም መማር ይቀድማል። አንድ ሰው ሳይማር ሊጠመቅ አይችልም። ሌሎቹ እንደሚሉት አይደለም። እዚህ ላይ መጀመሪያ እናምናለን፣ እዚያ እንጠመቃለን። ከተጠመቅን በኋላ ደግሞ እንማርና ምንናል እንጾማለን። ለምን? ካልተማርን የጾምን በቆየት አናውቅም ጥቅም ማለት ነው። የጾምን ደግነት፣ የጾምን መልካምነት፣ የጸሎትን መልካምነት የምናውቀው ወንጌልን ስንማር ነው። ስለዚህ ወንጌልን እየተማርን ስንጾም ደግሞ የጾምን ደግነት፣ የጾምን ክብር እናውቃለን ማለት። ዝም ብለን ሳንማር ሳናውቅ የምንጾም ከሆነ ግን ጾሙን እንደ ተራ ነገር እናየዋለን። እንደው ዝም ብለን ወይም ለቁጠባ ነገር ወይም ደግሞ እንደ በልምድ አድርገን እንይዘዋለን እና ስለዚህ ከልምድ ያለፈ እንደሆነ ጥቅም ያለው እንደሆነ ስሬት ያለው እንደሆነ መንግስተ ሰማያትን የሚያወርስ እንደሆነ የምናውቀው ስንማር ስለሆነ በጾም መካከል ወንጌልን እንድንማር እንደገና ደግሞ የሚጾም ሰው ነው የታምራት ባለቤት እንደሆነም እንድንረዳ ነው። ለምን ከተባለ አባቶቻችን ታምራት ያደርጉት በጾም አይደለ? እንደዛ ነው። ይህም መነሻው ምንድነው ስንል ኦሪት ዘፍጥረት ምዕራፍ 5 ብንመለከት ይሄን ያስረዳናል። አባታችን አዳምና እናታችን ሔዋን በመብል ምክንያት ምንን አመጡ?
ሞትን አመጡ አይደለ? ሞትን አመጡ። ታዲያ በመብል ምክንያት አባታችን አዳምና እናታችን ሔዋን ያመጡትን ሞት ታላቁ ነቢይ ሄኖክ ምን አለ? አባቴ አዳምና እናቴ ሔዋን ሞትን በመብል ምክንያት ካመጡ እስኪ እኔ ደግሞ ከመብል ልከልከልና ልጹምና ሞትን ላሸንፈዋል። እውነት ነው። ጾመ፣ ጸለየ፣ አካሄዱን ከእግዚአብሔር ጋር አደረገ። ምን አሸንፈ? ሞትን አሸንፈ። ስለዚህ የሚጾም ሰው ሞትን እንደሚያሸንፍ መማር አለበት። መጀመሪያ መማር አለበት። ይህም ብቻ አይደለም። ታላቁ ነቢይ ሙሴም ከእግዚአብሔር ጋር የተነጋገረው ጾሞ ነው። አዎ፣ የቃል ኪዳኑን ታቦት የተቀበለው ጾሞ ነው። እስራኤልን 40 ዘመን የመራው ጾሞ ነው አይደለ? የሥርዓቱን የወሪትን ሕግ መሪዎቹ መጾም አለባቸው። አዎ፣ መሪዎቹ መጾም እንዳለባቸው ከዚያ እውነት ነው። አንዳንድ ጊዜ አስተማሪው ካልጾመ አስቸጋሪ ነው አይደል? እንዳውም አንድ መምህር ምን ይባላል፣ መድረኩ ላይ ቆሞ ሁለት ያለው አንድ ንስጥ እያለ ያስተምራል እና ባለቤቱ ሰማች። ገና እሱ ከቤት ሳይደርስ ሄዳ 3-4 ጋቢ ነበረውና የመምህሩ 3-4ቱን ሰጣ፣ አንድ ብቻ አስቀርታ ቆየች። እና በዛን ጊዜ ግን ምንድነው እስኪ ያኛውን ጋቢ እንጭ ልልበሰው ወደ ሌላ ቦታ ልሄድ ነው ጥሩት ምናምን ሲላት፣ ያንማ ቅድም ሁለት ያለው አንድ ንስጥ ስትል ሰምቼ ሰጥቼዋለሁ አለች ይባላል። እዚያን ሰዓት ካይሩ ግን ደስ አላለውም። እና እውነት ነው። መጀመሪያ መሪዎቹ ካልጾሙ ተመሪው ሊቀደስ አይችልም። አሁን ዘመን ላይ አሁን ጊዜያችን ላይ የምናየው አሁን የመሪዎቹ መዛን ነው አይደለ? መጀመሪያ እኛ ጾመን ፍቅር ያዙ ስንል እኛ ፍቅር ሊኖረው ይገባል። ትትና ስሩ ስንል እኛ ትትና ሊኖረው ይገባል። ተግባቡ አንድነት ሊሆናችሁ ሲሉ እኛ አንድነት ሊኖረው ይገባል። እንደዛ ካልሆነ አስቸጋሪ ነው የሚሆነው። ሙሴ ግን መጀመሪያ ህዝቡን ጾሙ ያላቸው እሱ ጾሙ ነው እንደ አምላኩ ማለት ነው። ስለዚህ ሙሴ በመጾሙ ከእግዚአብሔር ጋር ተነጋግረዋል። ቃል ኪዳኑን ታቦት ከእግዚአብሔር ተቀብሏል። ህጉን ተቀብሏል። ከዚያ በኋላ ህዝቡን በአግባቡ መርቷል ማለት ነው። ወደ እነ ኤልያስም ስንመጣ ኤልያስ 40 መዓልተ ወ40 ሌሊተ ወዐርገ ሰማይ፣ ኤልያስ 40 መዓልተ ጾመ ወደ ሰማይ አረገ፣ ብሔራውያን ተነጠቀ ነው የሚለው አይደል? ስለዚህ የሚጾም ሰው ነው የገነት የመንግስተ ሰማያት ባለቤት መሆኑን የሚያውቀው ባጭሩ ሲማር ነው ጉዳዩ። እሱ ላይ ታምራትን ማድረግም ደግሞ እንመለከታለን። አባቶቻችን ታምራት አድርገዋል። ነብዩ ሕዝቅኤል 40 መዓልተ 40 ሌሊት በግራ ጎናቸው ተኝተው በመጾም ከ600 በላይ የሚሆኑ ሙታንን አስነስተዋል ይላል። አምላካችን እግዚአብሔር ይህን እኮ ተናግሯል። ከጾም በኋላ ጾም እንደሚያስፈልግ የሚጾም ሰው ደግሞ ዲያብሎስን ድል እንደሚያደርግ እሱ ድል አድርጎ ነግሮናል። በወንጌል ማቴዎስ 17 ቁጥር 21 እነሆ ይሄ አብሮ አደግ ሰይጣን ያለ ጾም ያለ ጸሎት ምን አይወጣም ሲል እንመለከተዋለን። ስለዚህ አብሮ አደጉን ሰይጣን ወንድምን ከወንድሙ ጋራ፣ ጎረቤትን ከጎረቤቱ ጋራ፣ አገርን ከአገር ጋራ፣ ሊቃውንት ከሊቃውንት ጋራ የሚያጣላውን ሰይጣን ማሸነፍ የሚቻለው በምንድን ነው? በጾም ነው፣ በጸሎት ነው። በጾም በጸሎት ማሸነፍ እንደሚቻል ደግሞ የሚያውቀው ማን ነው? የተማረ ሰው ነው። ወንጌልን ያወቀ ሰው ነው። ይህም ብቻ አይደለም። በሀገር ላይ የመጣውን መከራም መመለስ የሚቻለው በጾም በጸሎት ነው። ይህን ደግሞ የት እናውቀዋለን? ትንቢተ ዮናስ ስንመለከት እንማረዋል አይደል? የነነዌ ሰዎች ከእግዚአብሔር የመጣውን መከራ መልሰዋል ማለት ነው። የእግዚአብሔር መዓት ወደ ምሕረት፣ ቁጣውን ወደ ትዕግስት እንዲመልስ አድርጎታል። ጾም ስለዚህ መዓትን ወደ ምሕረት፣ ቁጣን ወደ ትዕግስት ይመልሳል ማለት አይደል? ይሄ ነው ዛሬ በሀገር ላይ የመጣው። በግለሰብ ብቻ አይደለም፣ በሀገር ላይ የመጣውን መከራ መመለስ ይቻላል። ታዲያ እዚህ ላይ እንደው አንድ ጥያቄ መጠየቅ እወዳለሁ መምህር። እውነት ለመናገር እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታደልን እንጾማለን፣ እንጸልያለን ከዓመት 7 ጊዜ ከዚያም በላይ ደግሞ እንጾማለን አይደል? ግን እኔ ጥያቄ ምንድነው የነነ ጥያቄ የሚሆንብኝ ምንድነው? ሁልጊዜም የማስበው የነነዌ ሰዎች 3 መዓልት 3 ሌሊት ብቻ ጾመው ነው ጾማቸው ጸሎታቸው ከተሰማ እኛስ 55 ቀን ጾመን ለምን አይሰማም? በሀገራችን ላይ ያለው መከራ ለምን አይወገድም? በቤተ ክርስቲያናችን ላይ ያለው ፈተና ለምን አይወገድም? በወገኖቻችን ላይ ያለው ፈተና ለምን አይወገድም የሚለውን ማጤን ያስፈልጋል። ይሄ ደግሞ ችግሩ ከጾሙ አይደለም። ጾሙ የተቀደሰ ነው። ጾሙ የአምላካችን ጾም ነው። ከጿሚው ነው። እንደውም አንድ አባት ሲያስተምሩ ምን አሉ? ወደ አዲስ አበባ መጥተው የተሰራውን መስመሩን የተተከለውን ዛፉን ካዩ በኋላ መስመሩ በጣም መልካም ነው፣ ተሰርቷል፣ ተውቧል። ግን መስመሩ ተሰርቶ ግን ተጓዡ ግን አልተሰራም ብለዋል። አሁን ጾሙ ተሰርቷል አይደል? የጾሙ ስርዓት የጸሎት ስርዓት ተሰርቷል። ግን ጿሚው ግን አልተሰራም። ስለዚህ እንደነነዌ ሰዎች ጾማችን ጸሎታችን በእግዚአብሔር ዘንድ ዋጋ እንዲኖረው ጿሚው መሰራት አለበት። ፍቅር ሊኖረው ይገባል። ስምምነት ሊኖረው ይገባል። ፈሪሃ እግዚአብሔር ሊኖረው ይገባል። ትሕትና ሊኖረው ይገባል። ይህ ካልሆነ አይደለም 55 ቀን 365 ቀን ብንጾም ዋጋ ላይኖረው ይችላልና ስለዚህ በጾሙ መካከል አምላካችን እግዚአብሔር ከጾም በኋላ ያደረጋቸው ተአምራት፣ ያስተማራቸው ትምህርቶች የሚነገሩት የምንማረው እናንተም ብትጾሙ ይህንን ታደርጋላችሁ ለማለትና እነሆ ተምረን ስንጾም ጾሙ ዋጋ እንዳለው እንድናውቅና እንድንረዳ ነው ማለት ነው።
በትክክል ይበል ነው። በጣም ቃለ ሕይወት ያሰማልን። በእውነቱ በሚገርም አገላለጽ ነው የገለጹልን መምህር። ልቀጥል። ለሶስተኛው ጥያቄ ይህንን ጾም ጌታ ገዳመ ቆሮንቶስ ገብቶ የጾመው ለምንድን ነው? ለምሳሌ ለምን በኢየሩሳሌም ከተማ በናዝሬት በከተማ ውስጥ ለምን ጾም አልቻለም? ገዳም ውስጥ ለምን ገባ? አሁን ስርዓት ለመስራትም ከሆነ ጌታችን መድኃኒታችን ከተማ ላይ ሆነን ለምን ጾመው ለእኛ አብነት አልሆነንም። ምክንያቱም እኛ ከተማ ነው እየጾምን ያለ ነው። እኛን መሰል ምዕመናንም በዓለም የሚኖሩ ምዕመናንም እየጾሙት ያለ ባሉበት ቦታ ሆነው ነው። እሱ የጾመው ግን ገዳም ገብቶ ነው እና ለምንድን ነው ገዳም ገብቶ መጾም ያስፈለገው የሚለውን እንዲነግሩን ነው። መልካም መምህር፣ በጣም ጥሩ ጥያቄ ነው። ወሳኝ ጥያቄ ነው በእውነቱ። በተደጋጋሚ በሌሎች መምህራንም የሚብራራ ይሆናል ማለት ነው። እንግዲህ አባቶቻችን እንደሚናገሩት ብዙ አተታ ይሰጣሉ። አምላካችን እግዚአብሔር በኢየሩሳሌም በከተማ ሆኖ መጾም መጸለይ ሲገባው ወደ ጫካው ወደ ዱሩ ለምን ሄደ? ገዳመ ቆሮንቶስ ለምን ገባ? የሚለውን አተታ ሲያትቱና ሲያመሰጥሩ አንደኛ አባታችን አዳም ከዚህ ዓለም በአፋ በምትሆን በገነት ይኖር ነበረ። ከዚህ ዓለም በአፋ በምትሆን በገነት ሲኖር የነበረ አዳምን ዲያብሎስን ምን አድርጎታል? ዲያብሎስ ምን አድርጎታል? ድል አድርጎታል። ከገነት አስወጡታል። ከዚህ ዓለም በአፋ በምትሆን በገነት ሲኖር የነበረ አዳምን ድል ያደረገውን ዲያብሎስን ድል ለማድረግ አምላካችን እግዚአብሔር ወዴት ሄደ? እዚህ ዓለም አፋ በምትሆን ወደ ገዳም። ስለዚህ ወደ ገዳመ ቆሮንቶስ የሄደበት ገዳመ ቆሮንቶስ ሄዶ እንዲጾም የሆነበት ምክንያት አንዱና ዋነኛው ትልቁ ከዚህ ዓለም በአፋ ባለች በገነት ሲኖር የነበረ አዳምን ድል ያደረገው ዲያብሎስን ምን ለማድረግ ነው? ድል ለማድረግ ለመንሳት፣ በሶስቱ አርእስተ ኃጣውእ ድል ለማድረግና ለመንሳት ወደ ገዳም እንዲሄዱ ነው ማለት ነው። ሁለተኛ ወደ ገዳም የሄደበት ምክንያቱ ምንድነው ሲባል ለአባቶቻችን ለገዳማውያን ለባይታውያን ገዳምን ለማድረግ ነው። ገዳም ባይሄድ ኑሮ እሱ ገዳም ይሄድ ባልነበረ ነበረ። ገዳም ሂዶ ጾሞ ገዳምን ባይባረክ ኑሮ ገዳም ሂዶ የሚጾም መነኩሴ የሚጾም ባይታዊ ባልኖረ ነበረ። እንደኛ ይሄንን ነው። ሁለተኛ ደግሞ ከዚያም በፊት እውነት ለመናገር ወደ ገዳም ይሄዱ ነበር። የእነዚያን ለማጽናት ነው። ትክክል ነው። በጎ ስራ ነው። እነ መልከጼዴቅን ብንመለከት እነ ኤልያስን ብንመለከት ወደ ገዳም ሄደዋል አይደል? ሙሴም እንደዚሁ። ስለዚህ አምላካችን እግዚአብሔር የብሉይ ኪዳን ፍጻሜ የአዲስ ኪዳን መጀመሪያ ስለሆነ የብሉይ ኪዳኑን ለማጽደቅ የአዲስ ኪዳኑን መሰረት ለመጣል ስለሆነ የመጣው መሰረት ለመጣል። እውነት ለመናገር አምላካችን እግዚአብሔር ገዳመ ቆሮንቶስ ገብቶ ባይጸልይ ኑሮ ገዳመ ቆሮንቶስ ገብቶ ጸልዮ ዲያብሎስን ድል ባያደርግ ኑሮ አባቶቻችን ወደ ገዳም ባይሄዱ ነበረ። ገዳመ ቆሮንቶስ ሲሄድ እንደዙ ነው መሄድ ብቻ አይደለም፣ ዱር መግባት ብቻ አይደለም። ብዙ ነገር አለ። ድምፅ አራዊት አለ አይደል? ቁሮ አለ፣ የእባቡ ድምፅ፣ የአራዊቱ ድምፅ፣ ብዙ ነገር አለ። ውርጩ ጤዛው አለ። ሁሉ ታግሶ ጾሞ ባይወጣ ኑሮ ዛሬ ያንን ሁሉ ታግሰው የሚጾሙ የሚጸልዩ አባቶች ባልተገኙ ነበረ። ስለዚህ ለአባቶቻችን መሰረቱን ለመጣል ከዛ በፊት ገዳም ገብተው የጾሙትን አባቶች ለማጽደቅ እውነታ ትክክል እንደሆነ ለማስረዳት የጾመው ጾም ነው ይላሉ አባቶቻችን። በተጨማሪ ደግሞ ምን ይላሉ? በገዳም ጾር ይጸናል ይላሉ አይደለ? ጾር ይጸናልና ያን የሚጸናውን ጾር ለማሸነፍ እንደገና ደግሞ ዲያብሎስ ምን ይል ነበረ? እነሆ በቤተ መቅደስ ሆኖ ድል ነስቶት ቢሆን በቤተ መቅደስ ቢሆን ድል ነሳኝ እንጂ በገዳም ቢሆን ግን ድል አይነሳኝም ነበር ይል ነበርና በገዳምም ድል እንደነሳው ዲያብሎስ በገዳም ቢሆንም ለሚጾሙ ለሚጸልዩ ሰዎች ኃይል እንደሌለው ለማስረዳት አምላካችን እግዚአብሔር ወደ ገዳመ ቆሮንቶስ ገብቶ የጾመበት ምክንያቱ ይህ ነው ማለት ነው። ይህ ከሆነ በዓለም ያሉ ሰዎች ስለምን ይጾሙታል? ወይስ ደግሞ ገዳም ያልገቡ ሰዎች ስለምን ይጾማሉ የሚል ጥያቄ ሊነሳ ይችላል። ግን ትልቁ ነገር ምንድነው? አምላካችን እግዚአብሔር ወደዚያ ሲሄድ ለገዳማውያን እንጂ ጾሙ የጋራ ነው። ወደ ገዳም ሄዶ ለመጸለይ ግን ዓለምን የናቁ ብቻ ናቸው። በዓለም የተወሰኑ ሰዎች ግን በዚያው ተወስነው አንድ ወንድ በአንድ ሴት አንድ ሴት በአንድ ወንድ በሚለው ቃል ተወስነው ሊጾሙ ሊጸልዩ እንደሚያስፈልግ በወንጌሉ አዚያ ወጥቶ አስተምሮታል። ስለዚህ ከዚህ አንጻር አምላካችን እግዚአብሔር ይህን ጾም የጾመው ገዳም ገብቶ ነው። ዛሬም እኛ ልንጾም የሚገባው ገዳም ገብተን ነው አያሰኝም። ምክንያቱም ለምዕመናን ቆሮንቶሳቸው ቤተክርስቲያን ነው። የምዕመናን ቆሮንቶስ ቤተክርስቲያን ነው። እንዳውም ምንድነው እሱ ገዳመ ቆሮንቶስ ገብቶ እንደ ጾመ ሁሉ እኛ ዛሬ የሚጠበቅብን በዓለም ያሉ ክርስቲያኖች ቤተክርስቲያን ጠዋት ለኪዳን ሰርክ ለቁርባን መሄድ እንዳለባቸው፣ በቤተክርስቲያን ዘወትር መገኘት እንዳለባቸው፣ በቤተክርስቲያን የተገኙ ወንጌል መማር መስማት ማስቀደስ ሥጋው ደሙን መቀበል መመጾት እንዳለባቸው ሲያጠይቀን ነውና መምህር ሰው እንዳሉት ቆሮንቶስ ማለት ለምዕመናን ቤተክርስቲያን ናት ማለት ነው። በቤተክርስቲያን ዙሪያ ስንሄድም ቆሮንቶስ እናገኛታለን። ዙሪያውን ዛፉ እናገኛለን። ጸሎቱ አለ፣
ስግደቱ አለ፣ ጾሙ አለ፣ ትምህርቱ አለ። ቤተክርስቲያን እውነትም ቆሮንቶስ ናት፣ የተለየች አይደለችም። ብዙ አራዊቶችም አሉባት ቤተክርስቲያን ዙሪያ ብዙ እንግዲህ አራዊት የሚለው እንግዲህ ያው ለማጠጥ ያስቸግራል። እናንተ ተርጉሙትና ከዚህ አንጻር ነው መምህር ከነዚያ ጋር እየተዋጉ መጾም ትልቅ ነገር ነው ማለት ነው። ያው ምዕመናን ብዙ ጊዜ ቤተክርስቲያን እንዲሆኑ እንዲሁ አድርገውን እንዲህ ብሎ እንዲህ ተደርገን ተሰርቀን ምን ብለን እንዲሁ አንሄድም ምናምን ይላሉ። ያው ከአራዊት አንጻር መረዳት አለባቸው ይላሉ። እንግዲህ እውነት ለመናገር ይባላል። ያው እንግዲህ ብዙ ለመናገር አሁን ዘመን ቀድሞ አራዊት የምንላቸው ስጋ ነጭተው ደም ተጎንጭተው የሚኖሩ ነበሩ። አሁን ግን ከዚያም በላይ ባሪያ እግዚአብሔር የተፈጠሩ ሰዎችም አውሬ የሚባሉበት አጋጣሚ ያለው ነገር ቤተክርስቲያን የሚከደው ለጽድቅ ቤተክርስቲያን የሚከደው እግዚአብሔር ለማግኘት ሆኖ ሳለ አሁን ግን ገንዘብን ለማግኘት የሚከድበት አጋጣሚ አለ። አሁን ግን ሰውን ተመልክቶ የሚከድበት አጋጣሚ አለ። አሁን ግን አንዳንዶቹ ስልጣናቸውን ተመክተው ሰውን የሚገፉበት አጋጣሚ አለ። ይሄ በእውነቱ አውሬነትን ጸባይ እንትን ይላልና እንግዲህ አምስቱ ከለባት ይላቸዋል እንዲህ ያሉ ሰዎችን ቅዱስ ዮሐንስ በራእዩ አይደለ አምስቱ ከለባት ይላቸዋልና ይሄ ጥሩ አይደለም በእውነቱ። በተለይ በዚህ ጾም ራሱ ከሰውነት ወደ መላክነት የምናደርግበት ነው እንጂ ከሰውነት ወደ አውሬነት የምንቀየርበት ሊሆን አይገባም። ምዕመናን እግዚአብሔር ሰዎችና ከዚህ አንጻር በቤተክርስቲያንም ስንሄድ እነዚህ እናገኛቸዋለን። እነዚህም ድል መንሳት ማለት በአንዳንድ ደካማዎች ሰዎች ስራ አለመማረክ። እንደዚህ አሁን ቄሱ እንደዚህ ያደረገ መነኩሴው እንደዚህ ያደረገ የሚል ወሬ ሲሰሙ ምዕመናን ቤተክርስቲያን ከመሄድ ይቆጠባል። ይሄ የአውሬነት ጸባይ ያላቸው ሰው ካሉም እነዚያን የአውሬነት ጸባይ አሸንፈን እንዳውም እነዚህ ሰዎች ወደ ንስሐ እንዲመጡ ንጹህ እንዲሆኑ ማድረግ እንጂ ከነዚህ መራቅ አይደለም። አምላካችን እግዚአብሔር ወይም ደግሞ ቅዱሳን አባቶቻችን ብናይ ገዳሙ ውስጥ አውሬ ስላለ አንድም ማለት አልቀሩም፣ ሂደዋል። ከዚያው ሄደው ከአውሬው ጋር እንደውም ኑረዋል አይደል? እና አሁን መንፈስ ቅዱስ ከሰው ተለይተው አይደል ከአንበሳ ጋር የኖሩት ከአናብርት ጋር የኖሩት። እኛም ቢሆን ሌባዎችን እንዳይሰርቁ ማድረግ፣ ዝሙተኞችን እንዳይዘሙቱ ማድረግ፣ ውሸታሞችን እንዳይዋሹ ማድረግ፣ ዘረኞችን አንድነት እንዲኖራቸው ማድረግ እንጂ ከነሱ መራቅ ተገቢ አይደለም። እነሱ አሉበት ቤተክርስቲያን አንሄድም እገሌ ከሆነ የቀደሰው ዛሬ ስጋው ደሙን አንቀበልም አይባልም። ነው ማሸነፍ ነው ማሸነፍ ትማውለ እኩይ በኩይ አይደለ ክፉውን ነገር በመልካም ማሸነፍ እንጂ ይሄ ጥሩ አይደለም ነው ምርምረው። እኔ ጥሩ ጥያቄ ነው። አራተኛ ጥያቄ ነው ያለን። አራተኛው ጥያቄ ጌታ ከተጠመቀ በኋላ መጾሙ ለምንድን ነው? ምክንያቱም ከመጠመቁ በፊት 30 ዓመት ነበረውና ከተጠመቀ በኋላ ለምንድን ነው የጾመው? ከመጠመቁ በፊት 30 ዓመት ሙሉ ለምን አልጾመም? ጾመ የሚል ነገርም አናገኝም እና ከምን አንጻር ነው ከመጠመቁ በኋላ መጾሙ? ምስጢሩ ምንድን ነው ያብራሩልን። መልካም መምህር፣ ጥሩ ጥያቄ ነው። እንግዲህ አምላካችን እግዚአብሔር ያደረጋቸው ነገሮች ሁሉ ለአርአያና ለአምሳል ነው። ቅድም ብለናል አይደለ? ወደ ገዳም ገብቶ የጾመው ለባይታውያን አባቶቻችን አርአያውን ለመተው ነው ብለናል። ምሳሌ ለመተው ነው ብለናል አይደለ? እሱ እንደጾመ እንድንጾም እንዲጾሙ ነው አይደለ? የተጠመቀውም ለአርአያነት ነው። በዋናነት ደረጃ ወደ ጥያቄው ስመጣ ከተጠመቀ በኋላ የጾመበትና ከመጠመቁ በፊት ያልጾመው ለምንድን ነው ሲባል አንድ ክርስቲያን እሱ የጾመው የጸለየው ለአርአያነት ለምሳሌነት ከሆነ የተጠመቀው እኛ እንድንጠመቅ ከሆነ እሱ ምንም አይከብር አይል ክቡር አይነግስ አይል ንጉስ አይደል ለኛ አይደለ ከሆነ ለአርአያነት ነው ለኛ ነው። ይህ ከሆነ ደግሞ አሁን ክርስቶስ ሳይጠመቅ ጾሞ ቢሆን ዛሬኛ ሳንጠመቅ ነው የምንጾመው ባልን ነበረ። ሳይጠመቁ ክርስቲያን ሳይሆኑ የሚጾሙት ጾም ደግሞ ዋጋ የለውም፣ የአሕዛብ ጾም ነው የሚሆነው። ስለዚህ ጥምቀት የሁሉም መነሻ ናት። የተጠመቀ ሰው ይጾማል። ከመጾም በፊት ራሱ የተጠመቀ ሰው ከስላሴ ይወለዳል። ከስላሴ ሳይወለድ የክርስቶስን ጾም መጾም አይችልም፣ ዋጋ ማግኘትም አይችልም። ስለዚህ ጥምቀት ክርስቶስ ከተጠመቀ በኋላ የጾመበት ትልቁ ምስጢር ጥምቀት የምስጢራት ሁሉ ምን ስለሆነ በር ስለሆነ ነው። አዎ የምንጾመው ተጠምቀን ነው፣ የምንጸልየው ተጠምቀን ነው፣ ስጋ ወደሙ የምንቀበለው ተጠምቀን ነው፣ ክርስቲያን የሆነው ራሱ ተጠምቀን ነው፣ መንግስተ ሰማያትን የምንወርሰው ተጠምቀን ነው። እንኳን ጾም ይቀርና ያልተጠመቀ ሰው መንግስተ ሰማያት አይወርስም ማለት አያትም እንደው እንኳን ሊወርስ አያትም ተብሏል። ስለዚህ የተጠመቀ ሰው ነው መጾም የሚችለው እና መጀመሪያ ጥምቀትን ያስቀደምበት ምክንያቱ ይህ ነው ማለት ነው። መምህራችን አንደኛ አምላካችን እግዚአብሔር በመጠመቁ ምን አድርጓል? የአዳምን መርገመ ስጋ መርገመ ነፍስን የዕዳ ደብዳቤን አጥፍቷል። ካጠፋ በኋላ ነው የተጠመቀው እና ወይም ያንን ተጠምቆ በመጠመቁ የአዳምን የዕዳ ደብዳቤ ካጠፋ በኋላ ምን አለ? ጾመ ጸልየ። ዛሬ ደግሞ እናንተም ስትጾሙ ስትጸልዩ በንስሐ ንጹሕ ናችሁ፣ ታጥባችሁ፣ ከኃጢአት ነጽታችሁ፣ ከበደል ነጽታችሁ፣ ቂም በቀልን አርቃችሁ ነው መጾም ያለባችሁ ሲል አምላካችን እግዚአብሔር ከተጠመቀ በኋላ
ጾሟን ማለት። በዋናነት ደረጃ ግን ልጅነትን አግኝታችሁ ነው መጾም ያለባችሁ ስለሚልችንም እኛም እንደምናውቀው በ40 ቀን በ80 ቀን እንጠመቃለን ይታወቃል አይደለም። እንግዲህ ከዚያም በላይ የሚጠመቁ የሉ ማለት አይደለም። እንደ ጊዜ ሁኔታው ይተረጎማል ይታተታል። ግን በ40 ቀን በ80 ቀን ተጠምቀን ከተጠመቅን በኋላ ቅባ ሜሮን ከተቀባን በኋላ ስጋ ወደሙን እስከምንቀበል ድረስ ምናል ጾም አንጾማል። ከዛ በፊት አንድ ሕፃን አይጾም ከእናቱ ጾም ሊከለከል አይችልም። እናቱም አከለክለው። በዚያን ጊዜ ግን ይጾማል። ለትንሽ ደቂቃም ቢሆን ለ30 ቢሆን ለ20 ደቂቃ ይጾማል ማለት። ይህ ምክንያቱም ምንድነው ያስተምረናል? ከተጠመቃችሁ በኋላ ጾሙ፣ ከተጠመቃችሁ በኋላ መጾም ይገባል የሚለውን ገና እየጀመርን ነው፣ እየተለማመርን ነው። እንደገና ደግሞ ስጋ ወደሙ መቀበል የሚገባው ጾሞ ነው እያለ ጸልዮ ነው እያለ የማይጾም ስጋ ወደሙን አይቀበልም። ያልተጠመቀ ሰው አይጾምም፣ ያልጾመ ሰው ስጋ ወደሙን ሊቀበል አይችልም። ስለዚህ ጾማችሁ ስጋ ወደሙን ተቀበሉ፣ ተጠምቃችሁ ጾሙ ሲለን አምላካችን እግዚአብሔር ይህንን ስራ ሰርቶናል። ስለዚህ መድኃኒዓለም ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይሁንና ከተጠመቀ በኋላ የጾመው እኛም ደግሞ አንደኛ የአባታችን የአዳምን ዕዳ በደል አጥፍቶ የመጾሙ ምሳሌ፣ ሁለተኛ ደግሞ እኛ ደግሞ መጾም ያለብን ከኃጢአት ከበደል ንጹህ ሆነን እንደሆነ ያጠይቀን ነው መምህር። አምስተኛ ጥያቄ አለን፣ የመጨረሻ ጥያቄያችን ነው። ከወረደስ ከ30 ዓመት በኋላ ለጾመው ጾም ዘወረደ የሚል መግቢያ መሰጠቱ ለምንድን ነው? ምክንያቱም ጌታችን የወረደ የተወለደ ቀድሞ ነው፣ ከ30 ዓመት በፊት ነው የወረደው እና ከዚያ በኋላ ነው የጾመው። ከዚያ በኋላ ለጾመው ጾም መግቢያ የተሰጠው ዘወረደ ተብሎ ነው የተሰጠው እና ለምን እንዲሆነ? መልካም መምህር፣ ጥሩ ጥያቄ ነው። እንግዲህ ከ30 ዓመት በኋላ ለጾመው ጾም ለምን ዘወረደ የሚል መነሻ ሰጠ ነው? ለምን ዘወረደ የሚል ስያሜ የተሰጠው የሚለው ጥሩ መልካም ጥያቄ ነው። ነገር ግን እኔ የምለው ምንድን ነው ከወረደ ከተወለደ ከ30 ዓመት ብቻ በኋላም አይደለም። ይሄ ስያሜ የተሰጠው ከ600 ዓመታት በላይ ነው። ከዚያም በኋላ ሞቶ ተነስቶ ካረገም በኋላ ከ600 ምናምን ዓመት በኋላ ነው ይሄ ስያሜ የተሰጠው። ስለዚህ ከ30 ዓመት በኋላ የሚልም ነገርም ጥያቄም ሊያስነሳ አይችልም። ግን ለምን ሆነ ነው ጉዳዩ ትልቁ። ለምን ዘወረደ? ከወረደ ወይም ደግሞ ከተጠመቀ በኋላ ከዚያም በላይ ከተነሳ በኋላ ካረገ በኋላ ወይም ከጾመ በኋላ የጾመው ጾም ለምን ዘወረደ ተባለ ሲባል ጥያቄ ያስነሳል። ለምን የጾመው ማን ነው የሚል ጥያቄ ይነሳል። የጾመው ማን ነው ሲባል የተጠመቀው ማን ነው? የወረደው ማን ነው? ከሦስቱ አካል አንዱ አካል እግዚአብሔር ወልድ ወርዶ ምን አደረገ? ንድ ክብድ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። ተወልዶሳ እንደ ሕፃን ምን አለ? አደገ ወለቀ በበቃ አምላክ ነኝና ዕለቱን ልደግ ዕለቱን ትልቅ ልሁን ወይም ደግሞ ዕለቱን የ30 ዓመት ጎልማሳ ልሁን ሳይል ነው በየጥቂቱ አደገ። ካደገ በኋላ 30 ዓመት ሲሞላ ምን ሆነ? ተጠመቀ። ከተጠመቀ በኋላ ጾመ ነው የሚለው አይደል? ስለዚህ ስለሆነ ለሁሉም መነሻው ዘወረደ ነው። ዘወረደ ሳይባል ተጠመቀ አይባልም። ዘወረደ ሳይባል ጾመ አይባልም። ዘወረደ ሳይባል ተነሳ አይባልም። ወንጌልን አስተማረም አይባልም ባጭሩ። ስለዚህ ዘወረደ የሁሉም መነሻ ነው። እውነት ለመናገር ዘወረደን አይደለም ለስጋው ይቅርና ለሚስጥረ ሥላሴም ዘወረደ መማሪያችን ትልቅ መነጽር ነው። ዘወረደ የሚል ሰው የወረደው ማን ነው? ይሄዳል ከሦስቱ አካል አንዱ አካል ነው። ሦስቱ አካል እነማን ናቸው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ምንድን ናቸው የሚለውንም ያሳያል ማለት። ስለዚህ ዘወረደ አይደለም ለሚስጥረ ስጋዊ ይቅርና ለሚስጥረ ሥላሴም መሰረት ነው ብንልም ያስሄዳል። ምን ማለት ነው? የምንማርበት ነው። መሰረት ነው ስንል የምናውቅበት፣ የምንማርበት፣ የምንመራመርበት ነው። ስለዚህ ዘወረደ አምላካችን እግዚአብሔር ሰው ሆኖ ተገልጦ ላደረጋቸው የማዳን ስራዎች ላስተማረው ወንጌል መነሻ ስለሆነ ጾሙም ደግሞ ቅድም ብለን የለ ወንጌል የምንማርበት አይደለ? መድኃኒዓለም ያደረገውን ታምራት የምንመሰክርበት አይደለ? ስለዚህ ይሄ ደግሞ ያደረጋችሁት ወርዱ አይደለ? ስለዚህ ጾሙ ጌታችን ያስተማረውን ወንጌል የምንማርበት ያደረገውን ታምራት የምንመሰክርበት ጸጋ በረከት የምናገኝበት ስለሆነ ይህን ሁሉ የሰጠን ደግሞ ወርዶ ስለሆነ ስለዚህ የጾሙ መጀመሪያ ዘወረደ ተብሏል ማለት ነው። ከተጠመቀ በኋላ በ30 ዓመት በኋላ የጾመውን ጾም መነሻውን ዘወረደ ተብሎ እንዲሰየም ሊቃውንት አባቶቻችን በረከታቸው ይደርብንና ይህን ስያሜ ሰይመውልናል ማለት ነው። የአንድ ጻድቅ ሰው ገድል ጻፍ ብንል የምንጀምረው ከምኑ ነው? ከጽንሰቱ ከልደቱ አይደለም የምንጀምረው? ከልደቱ ከጽንሰቱ ነው የሚጀምረው። ከዚያ ነው የሚጀምረው። ሌሎችንም መጻሕፍት ብናይ አሁን ሙሴ መጽሐፍ ልጻፍ ቢል ከየት ነው የጀመረው? ከጥንተ ፍጥረት በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ ካለው አይደል የጀመረው? እኛ ምን ጾም ብንል ከማን ነው የምንጀምረው? ለጾማችን መግቢያ ስም እንስጠው ብንል ከማን ነው የምንጀምረው?
ከወረዱ ከሱ ነው የምንጀምረው አይደል? እና ጥሩ ማብራሪያ ነው። ይህን እዚህ ላይ መምህር ጥሩ ብለዋል። ጥሩ ነው አስታውሰኛል። ምንድን ነው ራሱ ዮሐንስ ራሱ ስጋዊውን ሰው መሆኑን ከመጥቀሱ አስቀድሞ በቀዳሚው ቃል አይደል? ቀዳሚው ቃል ነው ያለው እና መተርጉማ እዚህ ላይ ሲተረጉም በመሰረት ጀምሮ ምንድን ነው የሚሉት? በመዋቅር ፈጸመ ይላሉ እና በጣራ ጀምሮ በመሰረት ጨረሰ ይላሉ እና ምን ማለት ነው? ይሄ ከመጀመሪያው ከመነሻው አባቶቻችን ይናገራሉ። ውሃ ከስሩ ነገር ከጥሩ ነው። ስለዚህ ምን ለማለት ነው? ዘወረደ ብሎ ጾሙ ሲጀመር የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰው የመሆኑን ታሪክ አቅፎ የያዘ መሆኑን ያስረዳና ለዛ ነው መምህር እሱ በጣም ጥሩ ብለውታል። እውነት ለመናገር አንድ ሰው ልደቱን ስናከብር ጽንሰቱን፣ እንደገና ደግሞ አንድ ሰው አረፈ ሲባል ይህን ሰራ ሲባል ልደቱን ማወቅ ግዴታ ስለሆነ ብለዋል። ጥሩ ትንታኔ የሰጡት መምህራችን። በጣም ደስ የሚል ቆይታ የነበረን፣ በጣም አክብረውን ስለመጡ እንዲህ አይነት ትምህርት ስለሰጡን፣ ጥያቄያችንን ሁሉ ስላብራሩልን እግዚአብሔር አምላካችን ክብር ይስጥልን። ተመልካቾቻችን ከመጋቤ ሐዲስ ወብሉይ ከኔታ ናሁሰና አምሳሉ ጋራ ተከታታይ ትምህርቶች ይኖሩናል። በተአምር ሚዲያ እየገባችሁ ትምህርቶቹን እንድትከታተሉ እናሳስባለን።